ጆን የበሽታው ምንነት ብሬስት ካንሰር የጡት ካንሰር በሽታ የጡት ካንሰር መነሻዎቹ ምልክቶቹ እና ህክምናዎቹ የጡት ካንሰር የሚጀምረው በብዛት ከሁለት የጡት ክፍሎች ነው። እነኚህም አንድ በጡት ክፍል ውስጥ ከሚገኙት የወተት አስተላላፊ ቱቦዎች የውስጥ ግድግዳ ላይ ሊነሳ ይችላል። ይህ የካንሰር አይነት ደክታል ካርሲኖማ ዳክታል ካርሲኖማ ይባላል። ሁለት በጡት ክፍል ውስጥ ከሚገኙት የወተት አመንጪ ክፍሎች ሊነሳ ይችላል። ይህ የካንሰር አይነት ሎቡላር ካርሲኖማ ሎቢየለር ካርሲኖማ ይባላል። አብዛኛውን ጊዜ የጡት ካንሰር የሚፈጠረው በሴቶች ላይ ነው። ነገር ግን በወንዶች ላይም ሊከሰት ይችላል። የጡት ካንሰር አብዛኛውን ጊዜ የሚከሰተው ባደጉ አገሮች ውስጥ ነው። ይህም የሆነበት ምክንያቶች አንድ የጡት ካንሰር የሚከሰተው ዕድሜያቸው በገፋ ሰዎች ላይ ነው። ብዙ ዕድሜን የሚኖሩ ሰዎች ደግሞ በብዛት የሚገኙት ባደጉ አገሮች ውስጥ ነው። ሁለት ሌላው ደግሞ በአደጉ አገሮች የሚኖሩ ሰዎች የአመጋገብና የአኗኗር ዘይቤያቸው ለጡት ካንሰር መንስኤ ናቸው ተብሎ ይገመታል። ጡት ልክ እንደ ሌሎች የሰውነት ክፍሎች በውስጡ በአይን የማይታዩ በቢሊዮን የሚቆጠሩ ሴሎችን ይይዛል። በተፈጥሮ እነኚህ ሴሎች ይሞታሉ፣ ይተካሉ። ነገር ግን ካንሰር ያለባቸው ሴሎች ያለ መጠን ያለ ቁጥጥር ይባዛሉ፣ ወደ ሌላ የሰውነት ክፍሎችም ይሰራጫሉ። ይህ ደግሞ የሌሎችን የሰውነት ክፍሎች ሥራ ያስተጓጉላሉ። ካንሰር በጊዜ ከደረሱበት በቀላሉ የሚድን በሽታ ነው። ነገር ግን በሽታው በሰውነታችን ውስጥ ከተሰራጨ በሽተኛውን ለማዳን ሊከብድ ይችላል። ስለዚህም በተለይ ሴቶች የሚከተሉትን ምልክቶች ጡቶቻቸው ላይ ሲያዩ በፍጥነት ለሕክምና ባለሙያ መናገር ይኖርባቸዋል። በጡት ላይ እባጭ ሲታይ፣ ከወር አበባ ወቅት ጋር ያልተያያዘ ህመም በጡት ላይ እና ብብት ስር ሲሰማ፣ የጡት ቆዳ እንደ ብርቱካን ልጣጭ ሲቀላ፣ የጡት ጫፍና አካባቢው ሲቆጣ፣ ብብት ስር እባጭ ሲታይ፣ የጎለ የጡት ክፍል ሲኖር፣ የጡት ጫፍ ፈሳሽ ሲያመነጭ፣ ደም ሊሆን ይችላል። የጡት ጫፍ ቅርጹን ሲለውጥ፣ የተገለበጠ ሲመስል፣ የጡት መጠን እና ቅርጹ ሲለወጥ፣ የጡት ቆዳ መላጥ ሲጀምር። የጡት ካንሰር መንስኤዎች ባለሙያዎች እስከ አሁን ድረስ የጡት ካንሰር መንስኤዎቹ ምን እንደሆኑ በእርግጠኛነት አያውቁም። ነገር ግን የሚከተሉት ነገሮች የጡት ካንሰርን ሊያመጡ ይችላሉ ተብሎ ይታመናል። 1. የዕድሜ መግፋት 80% የጡት ካንሰር የሚከሰተው ዕድሜያቸው 50 ዓመት እና ከዚያ በላይ የሆኑ ሰዎች ላይ ነው። 2. የዘረመል ጂን ሁኔታ ከዚህ በፊት የጡት ካንሰር የተገኘባቸው የቤተሰብ አባላት ካሉ ሌሎች የቤተሰቡ አባላት ላይም የመከሰት ዕድሉ ሰፊ ነው። BRCA1 BRCA2 TPS3 የሚባሉ የዘረመል አይነቶች ያሏቸው ሰዎች የጡት ካንሰር የመያዝ ዕድላቸው ሰፊ ነው። 3. ከዚህ በፊት የጡት ካንሰር የተያዘ ሰው ከዚህ በፊት በጡት ካንሰር የተያዘ ሰው በድጋሚ የመያዝ ዕድሉ ከፍ ያለ ነው። 4. ካንሰር ያልሆነ የጡት እብጠት ያጋጠማቸው ሰዎች በጡት ካንሰር የመያዝ ዕድላቸው ከፍ ያለ ነው። 5. ጥቅጥቅ ያሉ የጡት ሴሎች ያሏቸው ሰዎች በጡት ካንሰር የመያዝ ዕድላቸው ከፍ ያለ ነው። 6. ከተለመደው ዕድሜ በፊት የወር አበባ የታየባቸውና ከተለመደው ዕድሜ ዘግይቶ የወር አበባቸው የቆመ ሴቶች በጡት ካንሰር የመያዝ ዕድላቸው ከፍ ያለ ነው። 7. ውፍረት 8. ቁመተ ረጅም ሴቶች 9. አልኮል ተጠቃሚዎች 10. ለጨረር የተጋለጡ ሰዎች 11. የሆርሞን ለውጥ ሕክምና የወሰዱ ሰዎች የተዛመተ እና ያልተዛመተ የጡት ካንሰር አይነት 1. የተዛመተ የጡት ካንሰር ይህ ማለት የካንሰር ሴሎቹ ወደ ሌሎች የሰውነት ክፍሎች፣ ለምሳሌ ሊምፍ ኖዶች፣ ተሰራጭተዋል ማለት ነው። ከዚያም ወደ አጥንት፣ ሳምባና ጉበት ይሰራጫሉ። 2.
ያልተዛመተ የጡት ካንሰር ይህ ማለት የካንሰር ሴሎቹ ወደ ሌሎች የሰውነት ክፍሎች ገና አልተሰራጩም ማለት ነው። የጡት ካንሰርን የመመርመር ሂደት 1. የጡት ምርመራ ሐኪሙ የታማሚውን ጡቶች በደንብ በማየት እብጠት፣ የተገለበጠ የጡት ጫፍ፣ ፈሳሾች እና ያልተለመደ የጡት መጠንና ቅርጽ መኖሩን ይመረምራል። 2. ኤክስ-ሬ ማሞግራፊ ይህ ጡቶችን በኤክስ-ሬ በማንሳት ያልተለመዱ ነገሮችን የመፈተሽ ሂደት ነው። ዕድሜያቸው ከ50 ዓመት በላይ የሆናቸው ሴቶች ይህንን ምርመራ መጀመር ይኖርባቸዋል። 3. የጡት አልትራሳውንድ ምርመራ የዚህ አይነት ምርመራ ሐኪሞች በህመምተኛው ጡት ላይ የሚገኘው እባጭ ጠጣር ወይንም በውስጡ ፈሳሽ የያዘ መሆኑን ለማወቅ ይረዳቸዋል። 4. ባዮፕሲ በዚህ ሂደት ከጡት እባጭ ላይ ወይንም ከጡት ላይ በመርፌ ወይንም በቀዶ ጥገና ናሙና ይወሰድና በውስጡ የካንሰር ሴሎች መኖራቸው ይመረመራል። በናሙናው ውስጥ የካንሰር ሴሎች ከተገኙ ካንሰሩ የደረሰበት ደረጃ እና ምን አይነት የጡት ካንሰር መሆኑን ለማወቅ ተጨማሪ ምርመራ ይካሄዳል። 6. የጡት ኤምአርአይ ህመምተኛው የቀለም ኬሚካል ይወጋና የጡት ካንሰሩ ምን ያህል ደረጃ እንደደረሰ ይመረመራል። የጡት ካንሰር ደረጃዎችን የመርመር ሂደት ይህ ሂደት የጡት ካንሰሩ የትኛው ደረጃ ላይ እንደደረሰ ይገልጻል። 4 የጡት ካንሰር ደረጃዎች አሉ። ደረጃ 1 ማለት ገና ያልተዛመተ የካንሰር አይነት ነው። ይህ ለመዳን በጣም ሰፊ ዕድል አለው። ደረጃ 4 ደግሞ ካንሰሩ የተዛመተ ካንሰር ነው ማለት ነው። ይህንን ለማዳን አስቸጋሪ ሊሆን ይችላል። የካንሰር ደረጃዎች የሚሰጡት የሚከተሉት ነገሮች ላይ በመመርኮዝ ነው። 1. ካንሰሩ ተዛምቷል ወይስ አልተዛመተም? 2. እባጩ ምን ያህል ትልቅ ነው? 3. ካንሰሩ ወደ ሊምፍ ኖዶች ተሰራጭቷል? ከተሰራጨ ምን ያክሉ ሊምፍ ኖዶች ተበክለዋል? 4. ወደ ሌላ የሰውነት ክፍሎች ተሰራጭተዋል? ምን አይነት ሕክምና እንደሚያስፈልግ ለማወቅ የካንሰሩን ደረጃ ማወቅ በጣም አስፈላጊ ነው። የካንሰሩን ደረጃ ለማወቅ ሐኪሞች የተለያዩ ምርመራዎችን ሊያዝ ይችላል። ለምሳሌ የደም ምርመራ፣ የማሞግራፊ ምርመራ፣ የደረት ኤክስ-ሬ ምርመራ፣ የአጥንት ስካን ምርመራ፣ የሲቲ ስካን ምርመራ፣ የፒኢቲ ስካን ምርመራ። የጡት ካንሰር ሕክምናዎቹና መከላከያዎቹ በጡት ካንሰር ሕክምና አሰጣጥ ሂደት ውስጥ የተለያዩ ባለሙያዎች ይሳተፋሉ። እነዚህም ኦንኮሎጂስት፣ ራዲዮሎጂስት፣ የካንሰር ቀዶ ጥገና ባለሙያ፣ የካንሰር ነርስ ባለሙያ፣ ፓቶሎጂስት፣ ሳይኮሎጂስት፣ የምግብ ባለሙያ፣ ኑትሪሽን ኤክስፐርት፣ የፊዚካል ቴራፒስት። የቡድን ህመምተኛው ምን አይነት ሕክምና ያስፈልገዋል የሚለውን ጉዳይ ለመወሰን የሚከተሉትን ነገሮች ከግምት ውስጥ ያስገባሉ። የጡት ካንሰር አይነቱ፣ የጡት ካንሰር ደረጃው፣ የካንሰር ሴሎቹ ለሆርሞኖች ሴንሲቲቭ መሆን አለመሆናቸው፣ የታማሚው አጠቃላይ የጤና ሁኔታ፣ የታማሚው ዕድሜ፣ የወር አበባው ቆሟል፣ የታማሚው ፍላጎት፣ ምርጫዎች። ዋና ዋናዎቹ የጡት ካንሰር ሕክምናዎች የሚከተሉት ናቸው። 1. የጨረር ሕክምና ሬዲዬሽን ቴራፒ። 2. የቀዶ ጥገና ሕክምና። 3. የባዮሎጂካል ሕክምና። 4. የሆርሞን ሕክምና። 5. የኬሞቴራፒ ሕክምና። የቀዶ ጥገና ሕክምና የሚከተሉት የቀዶ ጥገና ሕክምናዎች ናቸው። 1. ለምፕክቶሚ ይህ አይነት የቀዶ ጥገና ሕክምና የጡት እባጭንና በአካባቢው ያሉትን የተወሰኑ ጤነኛ ሴሎችን ቆርጦ የማውጣት ሕክምና ነው። ይህ ሕክምና የሚመከረው እባጩ በመጠን ትንሽ ሲሆን እና ይህንን እባጭ ከሌሎች የጡት ክፍሎች ለይቶ ለማውጣት ቀላል ሲሆን ነው። 2. ማስትክቶሚ በዚህ የቀዶ ጥገና ሕክምና ጡቱ ሙሉ በሙሉ ተቆርጦ ይወጣል። 2 አይነት ማስትክቶሚ አሉ። እነዚህም ቀላል ማስትክቶሚ በዚህ የቀዶ ጥገና ሕክምና ወተት አመንጪ የጡት ክፍሎች፣ ወተት አስተላላፊ የጡት ቱቦዎች፣ የጡት የጮማ ክፍሎች፣ የጡት ጫፍ፣ አሬኦላ እና የተወሰነ የጡት ቆዳ ተቆርጠው ይወጣሉ።
ራዲካል ማስቴክቶሚ በዚህ የቀዶ ጥገና ሕክምና ከላይ ከተገለጹት በተጨማሪ የደረት ግድግዳ ጡንቻዎች እና ብብት ስር የሚገኙ ሊምፍ ኖዶች ተቆርጠው ይወጣሉ። 3. ሴንቲኔል ኖድ ባዮፕሲ በዚህ ሕክምና አንድ ሊምፍ ኖድ ተቆርጦ ይወጣል። 4. ኦግዝላሪ ሊምፍ ኖድ ዳይሴክሽን ከላይ በተገለጸው ሕክምና የተቆረጠው ሊምፍ ኖድ ሲመረመር በውስጡ የካንሰር ሴሎች ከተገኙ ካንሰሩ ወደ ሌላ የሰውነት ክፍሎች እንዳይሰራጭ ለመከላከል ሁሉም ወይንም አብዛኛዎቹ በጡት አካባቢ እና ብብት ስር የሚገኙ ሊምፍ ኖዶች ተቆርጠው ይወጣሉ። 5. የጡት መልሶ ግንባታ ቀዶ ጥገና ሕክምና በዚህ ሕክምና ለተቆረጠው ጡት ከታካሚው ሌላ የሰውነት ክፍል ስጋ ተወስዶ ወይንም ብረስት ኢምፕላንትን ተጠቅሞ የተቆረጠው ጡት ካልተቆረጠው ጡት ጋር እንዲመሳሰል ለማድረግ የሚወሰድ ሕክምና ነው።